መቅረብ አለባቸው ብቻ ነው ማለት የምችለው። ዓለም አቀፍ ማህበረሰብ ሲሪየስ ጥያቄዎች መጠየቅ ጀምሯል። አሁን አብይ ላይ ሲሪየስ ጥያቄ ጠይቋል ብዬ አላምንም። መጠየቅ መቻል አለበት። አብይ እሱኮ ሪፎርመር ነበረ እንደው የማይሆን ሰው ጋር ተሻርኮ። ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል፣ ባድ አሶሲዬሽን ይላል። አይ መጥፎ ባልንጀርነት ያጠፋል አውቃለሁ። ባልንጀርነቱን የመረጠው ራሱ ነው። ምክንያቱም እሱ የፈለገው ኢሳያስን አጋግሎ የሆነ ጠላቱን ያንበረክካል። ዋና እንቅፋት የሚለውን ለሱ ሄጅሞኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው። በነገራችን የትግራይን የማስተዳደር ፍላጎት የላቸው። ጠፍቶ ነው ማየት የሚፈልጉት። ትግራይ ተዳክሞ ኢማስኪሌትድ ሆኖ ተሰልቦ ማየት ነው የሚፈልጉት። ሁለቱም ተመሳሳይ ነው ፍላጎታቸው። ይሄንን ትግራይን አዳክማል ከነሱ ጋር ሆኖ አማራ ይዳከማል፣ ኤርትራ ይዳከማል። ከዛ በአዲስ ጉልበት እንደ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ። እሱን ደግሞ ይዞ ታንክ ያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል። ግን ደግሞ ዘፈን አለ፣ የማን ቤት ጠፍቶ የማን ሊበጅ የሚል ዘፈን አለ፣ የአማርኛ ዘፈን። እሱን ነው እየፈጠሩ ያሉት። የማን ቤት ጠፍቶ የማን ሊበጅ ነው እያለ ያለው ኢሳያስ። ያውሬ መራቢያ አረጋዋለሁ ዘፈንህን ነው እየደገመ ያለው ኢሳያስ። ለማንኛውም ጠፍቶ ነው ማየት የሚፈልጉት። ትግራይ ተዳክሞ ኢማስኪሌትድ ሆኖ ተሰልቦ ማየት ነው የሚፈልጉት። ሁለቱም ተመሳሳይ ነው ፍላጎታቸው። ይሄንን ትግራይን አዳክማል ከነሱ ጋር ሆኖ አማራ ይዳከማል፣ ኤርትራ ይዳከማል። ከዛ በአዲስ ጉልበት እንደ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ። እሱን ደግሞ ይዞ ታንክ ያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል። ግን ደግሞ ዘፈን አለ፣ የማን ቤት ጠፍቶ የማን ሊበጅ የሚል ዘፈን አለ፣ የአማርኛ ዘፈን። እሱን ነው እየፈጠሩ ያሉት። የማን ቤት ጠፍቶ የማን ሊበጅ ነው እያለ ያለው ኢሳያስ። ያውሬ መራቢያ አረጋዋለሁ ዘፈንህን ነው እየደገመ ያለው ኢሳያስ። ለማንኛውም እነዚህ ሰዎች ለፍርድ መቅረብ አለባቸው። ፌዝ ነው የሚሆነው ለፍትህ ኮንሰፕት ራሱ ለጽንሰ ሐሳቡ ፌዝ ነው የሚሆነው። እነዚህ ሰዎች ለፍርድ ሸንጎ ያልቀረቡበት ቀን በራሱ በጽንሰ ሐሳቡ በፍትህ ላይ እንደተቀለደ ነው መቆጠር ያለበት። የማን እንደነበረ አሳምራ ቃለው ግን ርዕስ አይደለም። ሶያ አማራ ተስፋፊ ልሂቅ ታላቅ ኢትዮጵያ ሲል እሱ እንደፈለገ መርሃቤት የሚባል ቦታ ትልልቅ መሳፍንት የተፈጠሩበት አካባቢ መንገድ የተሰራለት በኢህአዴግ ጊዜ ነው። ምንም እዚህ ላይ የፋክት ጉዳይ ስለሆነ መሟገት አንችልም። ለሚሚዳ የሚባል ቦታ መንገድ የሰራለት ወሎ ካቤ ጀምረሽ እስከ ዋድላ አድላንታ ቡግና ግዳም ብለሽ ላሊበላ ገብተሽ መንገድ የተሰራው በኢህአዴግ ጊዜ ነው። ይህ ሁሉ የአማራ ልሂቅ ነኝ የሚል ቀጣፊ በአማራ ህዝብ ስም ሲሸቅል የፈጠራት ነገር ታላቋ ኢትዮጵያ የምትባል ኮንሰፕት እሱ እንደፈለገ የሚጠመዝዛት ኮንሰፕት ነው። የእሱ እንጀራ መቼ ተዘጋ? በኢህአዴግ ምክንያት። ግን ኢህአዴግን እንደንትን አይቆጥርም። ኢህአዴግ እንደ ተቋም ሳይሆን ይህ ህወሓትንም አይደለም። ህወሓትንም ለዚህ ደረጃ ያደረሰው የትግራይ ህዝብ ነው። ስለዚህ ትግራይ ህዝብ ጠላቴ ነው ብሎ ያምናል። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው አብይ አህመድ። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነገርሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። እነኚህ ሰዎች ነግረውት ይሁን አይሁን አላቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነገርሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይን አለ። የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን
የተንበረከከ ትግራዋይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራዋይ እንደ ህዝብ መጥፋት አለበት ብለው የተንቀሳቀሱ ሰው የጀመሩት እንቅስቃሴ በዋናነት ነውር በላይ ነውር ነው ተብሎ ነው መወሰድ ያለበት። ይሄ ማለት ለውይይት ለድርድርን ተውና ለውይይት ሰላማዊ በሆነ መንገድ ችግሮችን ለመፍታት በሩ መዘጋት አለበት የሚል እምነት የለኝም። ስለዚህ አብይ መንግስት እንደዚህ አይነት ሞራል መሰረት የለውም ብቻ ሳይሆን ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም አብይ መራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት። ስለዚህ እንደዚህ አይነት ነገር ሞራል መሰረት የለውም። አሁን ለሰላም ሲባል በፈረንጆቹ የሚሉት አባባል ለሰላም ሲባል ከሰይጣንም ጋር ደራደራለሁ ይላሉ። ከሰይጣንም ጋር መደራደር አስፈላጊ ሆኖ ከተገኘ በሩ ዝግ ላይሆን ይችላል። አብይ በዚህ ሰዓት ስለ ህወሓት በደል ለማውራት ምንም አይነት የሞራል መሰረት የሌለው ተራ ሽፍታ ነው። አገር ለማጥፋት ታሪክ አጋጣሚ ትልቅ ቦታ ለመቀመጥ እድል የገጠማቸው ትንንሽ ሰዎች አሉ። ትልቅ ጥፋት አድርሰው ከታሪክ እንትን የሚሰወሩ ከነዛ ሰዎች ተርታ ነው የምትመደበው። አብይ የሚመራው መንግስት አለ ብዬ ማመን አልፈልግም። መንግስትም ስለሌለ የሰበሰበው በትግራይ ህዝብ ላይ ጥላቻ ያላቸውን በትግራይ ህዝብ ላይ የቆየ ቂም ያላቸውን ወገኖች ነው ያሰባሰበው። የአማራ ተስፋፊ ኤሊት የዚሁ አካል ነው አለን የሚሉት አንደኛ መሰረታዊ በሆነ መልኩ አብይ ያመራር ዘይቤው ፈረንጆች ሞደስ ኦፕራንዳ የሚሉት አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን ማለት ሰብስታንስ የለው ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለውም። ለምሳሌ ትምህርት ቤቶች ተዘጉ ለአብይ ደንተው አይደለም። ትምህርት ቤቶች ወደ ጦር ካምፕነት ተቀየሩ ለአብይ ደንተው አይደለም። ዝም ብለህ ከ7ኛ ክፍል ድንገት PhD እንደደረስክ መደስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም። ሰው ማደናገር ዋና ሞደስ ኦፕራንዳይ ነው የማስተዳደር ዘይቤው ነው። ትናንት ወዲያ የትግራይ ባለሀብቶችን ሰብስቦ አማራና ሻዕቢያ ተጋግዘው ጉድ ሰሩን እንጂ አላማችን ይሄን አልነበረም ይሄ አልነበረም ይላል። ለነጮቹ ይነግሩናል። እኛ የአሜሪካን ሴኔተር ጠርቶ አማራና ሻዕቢያ ከአቅሜ በላይ ሆኑ አላሰብኩትም ነበር እንደዚህ ይላል። ትግራይ ወራሪ መፈንጫ ሆነች ይላል። አሁን እዚህ ውስጥ የእውነት የምናምን የሐቅ አድራሻው ይጠፋል። ግራ ነው የሚገባ እንደማልቀስ የሚቃጣዋል። እንደዚህ አይነት ችግር እንደዚህ አይነት ነገር ይፈጥራል ብለን አልጠበቅንም ይላል። እዛው ደግሞ ትንሽ እዛው ቆይቶ ሰራዊታችን ጠንካራ ሰራዊት ነው ይላል። ሻዕቢያ የታባቱ ምንም አቅም የላቸውም አረጋውያን ናቸው ይላል። አሁን ይሄ ሁሉ ማደናገር የአብይ የመግዣ ዘይቤ ነው ያስተዳደር ሻዕቢያ መዳን ከፈለገ ያው አውሮፓ ህብረትን ነው የሚማጸነው። ትግራይም ቢያሉኝ እንጂ ወያኔም ቢያለኝ እንጂ እኔ ኩሽ ብዬ ነበር ነው የሚለው። አብይ እንደዛ ነው የሚለው። አሁን ዲና ዝም ብሎ ያው የነገሩትን ሰምቶ ከህወሓት ጋር ልደራደርም አብይ ምን እንደሚል እኔ አንገቴን እሰጣለሁ። ቀድሞም ከህወሓት ጋር ችግር አልነበረብኝም። የአማራ ኤሊት አሳስቶኝ ነው እንደሚል ቅንጣት አልጠራጠርም። ለአማራ ኤሊትም ንቀት አለው እሱ ለኦሮሞ ጠቅላላ ለህዝቡ ነው ንቀት ያለው። እኔ በቅርበት ስለማውቀው ነው የምነግርህ። በጣም በሚያሳፍርህ ደረጃ ነው ኦሮሞን የሚንቀው እሱ። የተማያደር ህፃናት ናቸው ይላል። የኦሮሞ ወጣት ማን የኦሮሞ ኤሊት ህፃን ነው ቃል በቃል የነገረኝ ነው ማለት ህፃን ነው። እንደ ህፃን ጠርተህ የኔ አንበሳ የኔ ማሙሽ ይያልክ ደረተ ላይ ያስደግፈ ኋላ ግን እየጠመዘዝክም ቢሆነ ነገር ታስተምረዋለህ ብሎ የሚያምን ቀውስ ነው ይሶ። የትግራይ ተወላጆች በአሁኑ ሰዓት ትግርኛ ተናጋሪዎች ስለሆኑ ብቻ እና አዳነች አበቤ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ። ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደነግጠኝ። ፈቅደን ብናኖራቸው ትላለች አዳነች። በዚህ ደረጃ የሚያስቡ ሰዎች ናቸው ኢትዮጵያን ያስተዳድራሉ። የትግራይ ተወላጆችን ፈቅደን ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ።